ሰላም ጤና ይስጥልን ውድ የቻናላችን ኬርቲው ቤተሰቦች፣ ይህ ከዚህ ሳምንት ጀምሮ ሚስጥራዊ ሰኞ በሚል ርዕስ የወንጀል ምርመራና የስለላ ታሪኮች የሚቀርቡበት አዲስ መሰናዷችን ነው። በዛሬው የመጀመሪያ ክፍላችን ወደ ኦስትሪያ ውብ ከተማ ቪየና እንወስዳችኋለን። እዚህ ከተማ ውስጥ ልጆችና አዋቂዎች የሚሰለፉበት በጣም ተወዳጅና ጣፋጭ አይስክሬም የሚሸጥበት አንድ ሱቅ ነበር። የሱቁ ባለቤት ኤስቲ ባሊዝ ካራንዛ ትባላለች። የምታምር ትህትና የተሞላችና በሁሉም ሰው የምትወደድ ሴት ናት። ነገር ግን ይቺ ሴት በሱቋ ምድር ቤት ውስጥ ምን አይነት አስፈሪ ምስጢር እንደደበቀች ማንም አያውቅም ነበር። ደንበኞቿ ከላይ አይስክሬም እየተመገቡ ሲዝናኑ፣ ከእግራቸው በታች ባለው ምድር ቤት ውስጥ ግን በሲሚንቶ የታሸጉ የሁለት ወንዶች አይስክሬሞች ተደብቀው ነበር። ዛሬ በዓለም ላይ የአይስክሬም ገዳይ ወይም ዘ አይስክሬም ኪለር በመባል የምትታወቀውን የዚች ሴት አስፈሪ እውነተኛ ታሪክን እንነግራችኋለን። እስከ መጨረሻው አብራችሁን ቆዩ። ኤስቲ ባሊዝ ካራንዛ የስፔንና የሜክሲኮ ዝርያ ያላት ሴት ናት። እንደ አውሮፓውያን አቆጣጠር በ2005 ዓ.ም ከባለቤቷ ሆልገር ሆልዝ ጋር በመሆን በቪየና ከተማ አይስክሬም ሱቅ ከፈቱ። ነገር ግን ትዳራቸው ደስተኛ አልነበረም። ሆልገር ስራ የማይወድ ሰነፍና በኤስቲ ባሊዝ ላይ ከፍተኛ የስነ ልቦና ጫና የሚያደርስ ሰው ነበር። በዚህ ምክንያትም ብዙ ሳይቆዩ በሕግ ተፋቱ። ነገር ግን ፍቻቸው ቢጠናቀቅም የሆልገር ግን ከቤቱና ከሱቁ ለመውጣት ጨርሶ ፈቃደኛ አልነበረም። ይህም ኤስቲ ባሊዝን ክፉኛ በሳጫት። እንደ አውሮፓውያን አቆጣጠር በ2008 ዓ.ም አንድ ቀን ሆልገር በኮምፒውተር ላይ ተቀምጦ ሳለ ኤስቲ ባሊዝ ባለ 22 ካልበር ሽጉጥ ይዛ ከበስተጀርባው መጣች። ሳያያት ራሱ ላይ ተኩሳ ወዲያውኑ ገደለችው። ግድያውን ከፈጸመች በኋላ ኤስቲ ባሊዝ አስክሬኑን እንዴት እንደምታስወግደው አሰበች። እጅግ ዘግናኝ የሆነ መንገድ መረጠች። የዛፍ መቁረጫ መጥረቢያን በመጠቀም አስክሬኑን በጣጠሰችው። የጎረቤቶች ትኩረት እንዳይስብ ደግሞ የቼንሶውን ድምፅ ለመሸፈን የሱቋን አይስክሬም ማሽኖች በከፍተኛ ድምፅ አስነሳቻቸው። ከዚያም የተቆራረጠውን የአስክሬም ክፍሎች በአይስክሬም ማሸጊያ ሳጥኖች ውስጥ በማድረግ በሱቋ ምድር ቤት ውስጥ ባለው ትልቅ ማቀዝቀዣ ውስጥ ከተተቻቸው። ለጠየቃት ሰው ሁሉ ግን ባለቤቴ ጥሎኝ ወደ ህንድ ሄዷል እያለች ዋሸች። ከ2 ዓመት በኋላ ኤስቲ ባሊዝ ማንፍሬድ ሄንተር በርገር ከተባለ የአይስክሬም ዕቃዎች አከፋፋይ ጋር ፍቅር ጀመረች። ሕይወቷ የተስተካከለ ይመስል ነበር። ነገር ግን ብዙም ሳይቆዩ ግንኙነታቸው መሻከር ጀመረም። ማንፍሬድ ይጮህባት፣ ዝቅ ያደርጋትና በተደጋጋሚ ያታልላት ነበር። እንደ ፈረንጆቹ አቆጣጠር በ2010 ልክ እንደ መጀመሪያ ትዳሯ ሁሉ በመካከላቸው ትልቅ ጠብ ተፈጠረ። ማንፍሬድ አልጋ ላይ ተኝቶ በነበረበት ወቅት ኤስቲ ባሊዝ ያንኑ ሽጉጥ በመውሰድ በጀርባው በኩል 4 ጊዜ ተኩሳ ገደለችው። ልክ እንደ መጀመሪያ ባሏ እሱንም በቼንሶ ቆራርጣ በአይስክሬም ዕቃዎች ውስጥ በማድረግ ማቀዝቀዣ ውስጥ አስቀመጠችው። በኋላ ግን ማቀዝቀዣው ውስጥ ያለው ሽታ እንዳይወጣ በማሰብ አስክሬኖቹን በትላልቅ በርሜሎች ውስጥ አድርጋ በኮንክሪት አሸገቻቸው። ይህ አስፈሪ ምስጢር ግን ለዘላለም ተደብቆ አልቀረም። በ2011 በሱቅ ምድር ቤት ውስጥ የቧንቧ ጥገና ሊያደርጉ የመጡ ሰራተኞች በድንገት በኮንክሪት የተሸፈነ በርሜሎችን አገኙ። ሰብረው ሲከፍቷቸው ያዩት ነገር የሚዘገንን ነበር። የሰው አጥንትና ፀጉሮች። ፖሊስ ወዲያውኑ ወደ ስፍራው ተጠራ። ኤስቲ ባሊዝ ምስጢሯ መጋለጡን ስታውቅ ወዲያውኑ በታክሲ ተሳፍራ ወደ ጣሊያን አመለጠች። ነገር ግን ብዙም አልቆየችም። በጣሊያን ፖሊስ ቁጥጥር ስር ዋለች። በቁጥጥር ስር ባለችበት ወቅት በሚገርም ሁኔታ ነፍሰ ጡር ነበረች። በፍርድ ቤት ክርክር ወቅት የአእምሮ ሐኪሞች ኤስቲ ባሊዝ በጣም አደገኛ እንደሆነችና በድጋሚ ግድያ የመፈጸም ዕድሏ ከፍተኛ እንደሆነ መሰከሩ። ፍርድ ቤቱም የዕድሜ ልክ እስራት ፈረደባት። በአሁኑ ወቅት በኦስትሪያ በጥብቅ በሚጠበቅ የአእምሮ በሽተኛ ወንጀለኞች ማዕከል ውስጥ ትገኛለች። ከመታሰሯ በፊት የወለደችው ልጅ ግን እንድታሳድግ አልተፈቀደላትም። የሰውን ማንነት በውጫዊ ውበትና ፈገግታ ብቻ መገመት እንደማይቻል ይህ ታሪክ ትልቅ ማረጋገጫ ነው። ውድ የኬርቲው ቤተሰቦች፣ በየሳምንቱ ሰኞ በዚህ ሰዓት በሚቀርበው ምስጢራዊ ሰኞ አዲስ መሰናዷችን ላይ ምን አይነት የወንጀል ታሪኮች እንዲዳሰሱ ትፈልጋላችሁ? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ሰኞ በሌላ አስገራሚ ተመሳሳይ የወንጀል ታሪክ እስክንገናኝ ድረስ ከየድ ይሁን።